ሰይድና እያሱን አይቻቸው በቪዲዮ የሆነ ቪዲዮ እያየ ዞር ስል እነሱን አገኘኋቸው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ ወይ? የቻናሌ ቤተሰቦች እኔ ደህና ነኝ አልሐምዱሊላህ። ዛሬ ማለት ነው በጣም የሚገርም ቪዲዮ አይቼ እያሱና አዩ ከዛ ከአዳማ አዲስ አበባ መታ እያሱን ትጠራዋለች ማለት ነው። ከዛ እያሱ ደግሞ ምን ፈለግሽ ብሎ ሲመጣ በፊት የሆነ ልጅ አስተዋውቀዋለች መሰለኝ ማለት ነው። እያሱን ያቺ ልጅ ተዋወቅ ብላ ወጣለች። እያሱና ያቺ ልጅ ደግሞ ቁጭ ብሎ ሲያወሩ ከዛ እያሱ እጄን ልታጠብ ወደ ሽንት ቤት ሄድኩኝ አለ። ወደ ሽንት ቤት ስሄድ የኔን ብርጭቆና የጠጣሁበት ብርጭቆ አለ የኔን ብርጭቆና የሷን ብርጭቆ እንደዚህ ከቦታው ስታለዋውጡ አየኋት አለ። የኔን ብርጭቆ ወደ እሷ የሷን ብርጭቆ ወደ እኔ ስታመጣ አለ በቃ ቅንጭላት የሆነ ነገር ጠረጠረብኝ አለ። የሆነ ነገር ልታረግብኝ ነው እንዴ ብዬ ጠረጠርኩኝ አለ። ከዛ ብዬ በቃ የሆነ ነገር ተሰማኝና ያልሆነ ቃላት ተናግሬ ታውኳት አለ። በዛ ምክንያት ነው ልጅቱን የታውኳት አለ። ለምን ልጅቱን ታውኳት ብሎ ከዛ ደግሞ ምን ልታረጊ መጣሽ ሲላት እኔ የፈለኩት ብር ፈልጌ ነው። ብር ስጠኝ ምንድነው አንተ በብሬ እንዲህ የምትለው አለችውና ከዛ ለምንድን ነው ብር የምትፈልጊው? ብር ለምን ታባክኛለሽ? ምናምን ሲላት የባሌ ብር እኮ ነው ምን አገባህ? የባሌ ብር የፈለኩት ማድረግ እችላለሁ። አሁን ጊዜ ስለሆነ በጊዜ መዝናናት አለብኝ። እኔ ብዙ ነገር ያስፈልገኛል። ሴት ልጅ ነኝ። ሐኪም ቤት ሄዳለሁ። በየ6 ወሩ ሐኪም ቤት ሄዳለሁ። የሚያስፈልገኝ ነገር አለ እና ምን ይሆንሻል? ምን አረግሽው? የታጠፋሽው አትበለኝ አለችው ማለት ነው። ከዛ ቀጥለና ደግሞ እኔ ልውሰድሽ ሐኪም ቤት ሲላት አልሄድም አለችው እሷ ማለት ነው። እና ብር ስጠኝ አትበይ፣ ብር ሞልቶሻል። በባለፈው ያንን ሀዲያ ስትሰጪኝ ተይ አትግዢ ያልኩሽ ገዝተሽ ሰጠሽኝ አለ። ያቺ ሀዲያይቱ እኮ ትንሽ ናት፣ ስጦታይቱ እኮ ትንሽ ናት አለችው። ስንት ናት ሲለው አንድ ሰዓቱ 15,000 ብር፣ ሽቶ ደግሞ 20,000 ብር ነው መሰል ያለችው። አሁን ወይም 20 እና 15 ነው። እንዴት ይሄ ሁሉ ታወጫለሽ ብሎ በቃ ከዛ እንዴት ይሄ ሁሉ ታወጫለሽ ብሎ ተቆጣት። ሲቆጣት አይ ትንሽ እኮ ናት ይቺ ብቻ ናት እና ደግሞ በቃ እኔ እንትን ስለሆነ የምጨነቀፍ ምናምን አለችውና ጠይብ አሁን በባሌ ብር ምን አገባህ? አምጣና በጊዜ ልዝናናበት። እኔ መዝናናት እፈልጋለሁ። በቃ የፈለኩት ማድረግ እችላለሁ። የባሌ ብር እኮ ነው እና እኔ ምን አገባህ በባሌ ብር ስትለው ለምን አያገባኝም እኔ ዘንድ ብር የለም ሲላት አይ እሱ ሰይድ ደውዬ ብር ስጠኝ ሲለው እያሱ ዘንድ ብር አለልሽ ሂጂና ውሰጂ ብሎኝ ነው የመጣሁት አለች ማለት ነው። እኔ ባንካችሁ ነው ወይ አለችው አላት። እኔ ባንካችሁ ነው ወይ ሲላት እኔ ምን አውቄልህ ባንክ ነው መሰለኝና አለችው እና ከዛ አልሰጥሽም ሲላት ምን አገባህ በባሌ ብር ፎቅ ልትሰራበት ነው እንዴ? የባሌን ብር ሰብስበህ ፎቅ ልትሰራበት ፈለግ እና ምን ልታረገው ነው ምናምን አለችና እንደዚህ አደፋችበት ማለት ነው። በቃ እሱ ደግሞ በቃ እንዲደፈርሽኝ አይደል እንዲህ አደረግሽኝ አይደል እንዴ ምናምን አለና ጸጥ ብሎ ከዛ ተስማውን አውጦ ሲላት ሰይድ እኮ የኔ ሰይድ ባላህ ይያለው ምናምን ትላለች እና መጀመሪያ አፍሽን ስትር ማድረግ ነው እንጂ አፍሽን እየተዘረጋ እንዲያመጣ እየዘረጋሽ ማንን ትልልልሽ ነው እናቴ ብትይል እኔ ራሱ በቃ እንደው ቅቤ ጥጥት ነው ያደረኩት። ምክንያቱም በሷ በቃ ለወንድ ፍቅ አርጋ ያመጣችበት ብር መስላት ትደፋለች ለወን እንደዚህ ጥፍጥ አርጋ ያመጣች መስላ ማለት ነው በሰው ብር። ኧረ እኔ ወላሂ ትናንትና እያሱ እንደዛ ሲቀጠቅጣት ሆኖ ደስ እንዳለኝ በጣም ነው ደስ ያለኝ። ምክንያቱም አንዳንድ ጊዜ አደብ ስትይዝ ጥሩ ነው። አደብ አልይዝ ብላለች። 10 ጊዜ ብር በሰው ብር እኮ ነው እንደሷ አሰርተን ትራታለ እንዴ ቢዝነስ እንክፈትልሽ ሲላት እኔ እንደዛ ደግሞ እኮ የገረመኝ ምንድነው እንትን በቃ ምንድነው ያለችው እሷ ዝርዝር እንዲያሰጠኝ አለችው። እንደውም ዝርዝር እንዲያሰጠኝ እና ምንድነው የምትፈልጊው? ብር ዶላሩን ቁጥር አድርግና ዶላሩን ስጠኝ እኔ ደግሞ ሄጄ ብር ዘረዝረዋለሁ ትላለች።
አያችኋት ጥጋባ ፍልት ብሎ የምን አለብኝነት ነው እሷ እንትን ብሎ ማለት ነው። እና ምን አለችው? በቃ እኔ ብር አልፈልግም ማለች። ብር አልፈልግም እና ምንድን ነው የምትፈልጊው? ዶላሩን ስጠኝና ቁጥር አድርገህ ዶላሩን ስጠኝ፣ እኔ ራሴ ሄጄ ምንዝር አደርገዋለሁ ትላለች። ደግሞ እኮ እየጠረጠረችው ነው። በምንዛሬ በኩል ደግሞ የብሩን ንቀት ብሩንም ንቀው ዶላር መንግስት ራሱ አይቶት የሚያውቀውን ዶላር እሷ ትለምናለች። እና ዶላሩ ላይ ትንጠራራለች እንዴ? ብሩ እያረረበት ህዝቡ። እሷ ዶላሩን ስጠኝ በቃ ዶላር ያለችው ጊዜ ደሙ ፈላ። ውሃ የደፈችበት ጊዜ ደሙ ፈላ። በባሌ ብር ፎቅ ልትሰራበት ፈለክ እንዴ ስትለው ደሙ ፈላ። እነዚህ 3 ጊዜ ደሙን አላፈላቸውም። ከዛ ማነው ምን ይቅርሽ ብሎ እንደ ጠበጠባታ። እኔ በጣም ነው የተሳይ ወላሂ። አንዳንድ ጊዜ እንደዛ አቅሏን ስታጣ አደብ ማስገዛት ሲጀመር እሱ ከዛ መውጣት ነበረበት። መሀላቸው ምን ይሰራል? ተፈለገ ሴት ሊፈለገ ያርጋል። ተፈለገ ትቀመጥ፣ ተፈለገ ዘመዶቿ ዘንድ ትሄድ እንጂ እሱ እዛ ምን አቅመረመረ? ቪዲዮ እየሰራ ከሆነ በሌላ ነገር ይስራ፣ ለቪዲዮ ብሎ ከሆነ። ከዛ ውጭ አሁን አንድ ነገር ቢሆን ይሄ ሰይድ እኮ አንድ ነገር ቢሆን ወደ ቅንጭላት ነው የሚያዘው ይሄ ሰውዬ ማለት ነው። እና እሱም አበዛው፣ እሷም ደግሞ የምትሆነው ጠፋት። ከዛ ሰራላት ማለት ነው። ወላሂ እሷ እኔ ብሬን ስጠኝ ብለው እንደዛ አድርጎ ቀጠቀጠኝ ምናምን ትላለች። እና አንድ ሴት ልጅ ደግሞ ዝም ብላ አትመታም። ዝም ብላ የሆነ ነገር ያልሆነ ነገር ስትናገር ነው ወንድ ልጅ እንዴት ተደፈርኩ ብሎ ዝም አይልም። እንኳን ወንድ ልጅ ቀርቶ ሴትም ራሱ ዝም አይልም በአሁኑ ሰዓት ነው። ግን አንድ ወንድ ልጅ ዝም ብሎ ዘሎ ሴት ልጅ አይመታም። የሆነ ነገር ስሜት ሲነካበት ነው እንጂ። አሁን ያሲንን ምን አለችው? አንተ የኛን ብር ሰብስበህ ፎቅ ልትሰራበት ነው ወይ አለችው። ከዛ እንደዛ ስትለው በቃ አናደዳት ማለት ነው። ከዛ ውሃ ትደፋበታለች። ሰው ጋር ስትጣላ ይሄዳል። ብር ስትለው ይሰጣታል። ምን ስትለው ይሄዳል። በቃ ከኋላው እንደ ህፃን ልጅ እኮ እንደ ህፃን ልጅ እያረጋት እዛ ላይ ጥጋቧን ትላላልባትም ውሃ ትደፋበታለች። ከዛ ደግሞ ያልበቃት ብሎ ደግሞ ፎቅ ልትሰራበት ነው ወይ ትለዋለች። ከዛ ደግሞ ብር አልቀበልም ዶላር ነው እንጂ ብር አልቀበልም። መንግስታችን ራሱ እኮ ዶላር አጥቶ እንደዚህ ህዝቡን የሚያሰቃየው አይደል? የእሷ ዶላር ከየት አባቷ ሊመጣላት ነው? ያ ረቢ ትዕግስቱን ስጠኝ ይበል እንጂ እንደው ምንም ዋጋ የለውም። ይብላኝ ለወለደሽ ያገባሽ ሲፈታሻል ነው የሚባለው የእኛ ሀገር ሰው። አንዳንድ ጊዜ እንደዚህ ይብላኝ ለወለደሽ ያገባሽ ሲፈታሻል እና ይብላኝ ለወለዳት እንደዚህ የምትረክስ በቃ የሆነች እንደው ምኗ ነገር የማይዘው ወይ ጸባይ የለም ወይ መልክ የለም ወይ ሞያ የለም። ምግብ ራሱ እየገዛ ነው የሚበላው አለ። ምግብ ራሱ እየገዛ ነው የሚበላው። እሷ ደግሞ እሷን ያከበራት መስሏት ሰይድ በቃ እሷን ያከበራት መስሏት ምን ትላለች? ባሌ እኮ ተንቅልፎ ብድግ ብሎ የታለ ቁርሴ፣ የታለ ራቴ፣ የታለ ምሳዬ አይልም። ውጤት ብሎ ውጭ ነው የሚመገበው። እንጂ ተነሽ ይሄን ስሪ፣ ተነሽ ይሄን አምጪ፣ ተነሽ ይሄን አምጪ አይለኝም ማለት። ሀቢብቲ ባለሙያ ሴት ብትሆኒ ያንቺን ምግብ ሳይቀምስ ከቤት አይወጣም። ሀዲስ ሰሂህ እንጂ ዝም ብሎ እየወጣ ተሄደ ፊሽ ጋለጥ አለኪ ያኒ ካንቺ ስህተት አለ ማለት ነው። ያን ስህተትሽን ለማስተካከል መሞከር ነው እንጂ ያከበረሽ መስሎሽ ወጣ ገባ ሲል እንትን አትበይ ማለት ነው። እና አይቶ አያውቁም በቀል አስጦ ነው የሚባለው። እና አይተሽ ስለማታውቂ አንቺ የትዳር ምንነቱን አይተሽ አታውቂ። የልጅነትሽን በቃ ዝም ብለሽ አንቺ የሆነ የመንገድ ዳር ነው የምትመስለው እንጂ የሆነ የቤት ሴት እንኳን ደረሳለች መካሪ ያጣሽ አላሳዳጊ ያደግሽ ነው የሚመስለው። አይደለም አባት የለኝም ብላለች። እንደውም እናት የሌላት ነው የምትመስለው እንጂ አባት ያሳደጋት ነው የሚመስለው። አባት አሁን ወጥቶ መግባት ነው እንጂ ምን ትሆን ምን ትስራ እንዴት ያለ ጸባይ ትመር ምናምን ያን ነገር አያውቅም። አሁን እሷም እንደዛ ናት። እና አዑዙ ቢላህ አላህ ይጠብቀን ከእንደዚህ ያለ ነገር። እና የዛሬው ቪዲዮ ይሄን ይመስላል።
እያሱ አዩን እርገጣት ቤቷ ገብቷል ዛሬ። እርገጣት አዩ ቤት ነው ዛሬ። እና ወደችዬ አበረታቱ። ላይክ ሸር ሰብስክራይብ እያደረጋችሁ ባይ ባይ። ሰላም አለይኩም።